አረ ተረጋጊ አንቺ ልጅ የት ነው ያለው? ተረጋጊ። ምንድነው እንደዚህ የሚያስሮጥሽ? ቆይ ምንድነው አንቺ? የት ነው ያረጋት? አለበት ያመጣል እኮ ረጋበያ ምንድነው የሚያሮጥሽ? ቆይ አንቺ ከሰው ጋር ለመጣላት ነው ችግርሽ? ቆይ ምን ፈልገሽ? አረ በእግዚአብሔር ተረጋጊ በእናትሽ። እኮ ነው የጠፋችው አንተ ማል እንዴ? እኮ ገብቶኛል። አረ ተረጋጊ በእናትሽ። እሺ ወዴት ነው የምትሄጂው አሁን? ቆይ እቴ ነው የጠፋችው። በቃ ውሰደኝ እኔ እሱ ጋር ነው። እኮ የት ነው ያለው? አሁን ደውሎልኝ ነበረ። አትሽ ተረጋጊ በእግዚአብሔር። ኧረ እባክህ መጀመሪያ እህትሽ የትም አልሄደችም። ምንድን ነው የምትፈልጊው እንዴ? በድንጋይ ምን ነው ተረጋጋ። እህቴን ከየትም ይዛት አሰማኛ። ከየትም ይዛት እሺ ድንጋይ ፖሊስ ጣቢያ ፈልጊ። የሰው ብፈነክጂስ ምን አለ? እኔ ከየትም ይዛት እዛ ፖሊስ ጣቢያ ለምን አትፈልጊ? እኔ ምን ታውቅልሻለሁ? ምንድን ነው ታውቅ? እኔ እህቴን አሰማኛ። እሄዳለሁ ሲጀመር ወደ ክስ ነው የምሄደው። ምን በላንተ ዝምታ ሲውጠኝ ምን እንደምልሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስገርተሽ እንደገና ሰላም ዋግሬስ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ በተለየ ቪዲዮ ነው የመጣ ነው። ባለፈው በተለቀቀው ቪዲዮ አይታችሁታልኝ ሂዊ እንደታገተች አይታችኋልኝ። እንግዲህ እኔ ምንም የማውቀው ነገር የለም። በርግጥ ደግሞ ትላንትና ጠዋት ላይ ከእንቅልፌ ስነሳ ሂዊ እንደታገተች ሰማው። ከዛ ግን አንተ አለህበት ተባባሪ ነህ እያሉኝ በጣም ብዙ ደረጃ ላይ ደርሰን ነበር። ኧረ ተረጋጊ አንቺ ልጅ። የት ነው ያለው? ተረጋጊ። ምንድነው እንደዚህ የሚያስሮጥሽ? ቆይ ምንድነው አንቺ? እህቴን የት ነው ያረጋት? አለበት ያመጣል እኮ ረጋበያ ምንድነው የሚያሮጥሽ? ቆይ አንቺ ከሰው ጋር ለመጣላት ነው ችግርሽ? ቆይ ምን ፈልገሽ ነው? አረ በእግዚአብሔር ተረጋጊ በእናትሽ። እኮ ነው የጠፋችው አንተ ማል እንዴ? እኮ ገብቶኛል። አረ ተረጋጊ በእናትሽ። እሺ ወዴት ነው የምትሄጂው አሁን? ቆይ እህቴን የጠፋችው በቃ ውሰደኝ እኔ እሱ ጋር ነው። እኮ የት ነው ያለው? አሁን ደውሎልኝ ነበረ። አትሽ ተረጋጊ በእግዚአብሔር። ኧረ እባክህ መጀመሪያ እህትሽ የትም አልሄደችም። ምንድነው የምትፈልጊው እንዴ? በድንጋይ አናቱን ነው መሰለኝ። ምን ነው ተረጋጋ። እህቴን ከየትም ይዛት አሰማኛ። ከየትም ይዛት እሺ ድንጋይ ፖሊስ ጣቢያ ፈልጊ። የሰው ብፈነክጂስ ምን አለ? እኔ ከየትም ይዛት እዛ ፖሊስ ጣቢያ ለምን አትፈልጊም? እኔ ምን ታውቅልሻለሁ? ምንድነው ታውቅ? እኔ አሰማኛ። ኧረ በእናትህ ደም ምን እያለች እንደሆነ አሰማትም እንዴ? ምን ነው ይዛላለው ታዲያ? እዛ ፖሊስ ጣቢያ ፈልጊም እንዴ? ሰው እየተነሳ ላይ ነው እንዴ እንትን የሚለው እንዴ? ከየትም ይዛት ተነሳችሁ እዚህ ክስ ነው። እኔ ምን አውቀው እንዴ? እኔ ህይወት ነው። እኔ ጠባቂ ነኝ እንዴ? ህይወት እንዴ ደም ምንድነው እያልክ ያለው? እኔ ምን አልኩኝ? ራስ እና ታዲያ ምንድነው ሲጀመር? የት ነው ሲጀመር? አንተ ራስ ሲጀመር ታማታለህ ካረክበት ቦታ ማለት የትና የት ራቅላለሁ ታዲያ? እኔ ሰው ፈንገትሽ እስር ቤት ልትገቢ ፈለግሽ እንደ ጨራሽ እንዴ? እህቴ እኮ ነች የጠፋችው እዚህ ጋር እኮ ብትጠፋ ሰራኔም አለው አይደል እንደ ከጎንሽ እንዴ? ፈንገትሽ ምንድነው የምትጠቀሚው? ሰው ጣዩ ድንጋዩን ሻውን ድንጋዩን ጣዩ በቃ አንቺ አልጠላውም። እንደውም አንተም አለህበት። እኔ ምን አረኩኝ እንዴ? እኔ ለከኔ ላይ ወረጂ እኔ የለሁበትም። እንደውም አናቱን ብዬ ነው የምገላበት እኮ ታዲያ ወደዛ ሄድልኝ ዴቫ። አንተ ምን ያለህበት? አንተ ምን እኔ የለሁበትም። እኔ ምን ውስጥም ከፈለግሽ ምን ልልሻለሁ? መቤቴ እንዴ እኔ ምንም ነገር ያደረኩት ነገር የለም። በቃ አንተ አለህበት። ለምንድን ነው የምትዋሸው? እህትሽን እንፈልጋታለን አልኩት አይደል እንዴ? በቃ ቡታጅራዎች ናቸው ለዚህ ሁሉ ያበቋት ማለት ነው። ያፈኗት ጣዩ በቃ ድንጋዩን አንቺ አልጠላውም። ኧረ በእናትሽ እያስፈራራሽ ነው አንቺ ሴትዮ። ግን ከራስሽ ጋር አሁን ኧረ ፕሊስ ዳናይት። ኧረ እኔ እኮ ቡታጅራዎች ናቸው ያፈኗት። ከፈለግሽ ዴቫ ግን ማለት ነው እንደማንላቀቅ ወቅ። እሺ ችግር የለውም። እኔ የፈለግሽው ድረስ መሄድ እንችላለን እንዴ? በዚህ ምን ያክል ድንጋይ አንቺ ሰው ምን ያክላል ደግሞ ድንጋዩ? በቃ በንግግር መፍታት ነገሮችን ሲቻል ብሩ ወይ ምንድነው እስካሁን የምታስጠብቁኝ? በቃ አንቺ ሌላ ነገር እንዳታረጊ እባክሽን በእናትሽ ፕሊስ ዳናይት። በቃ የተፈጠረው የሆነ ነገር ተፈጥሯል አይደል? ታውቃለህ አይደል? አንተ እኮ ታዲያ ለምንድን ነው እስካሁን ሰዓት የምታስቆመኝ? ምን ማለት ነው? የት ነበርክ ከትናንት ወዲያ? እነዚሁ ከእናንተው ጋር ነበርኩ። ሰፈር ቤት ነበር እኮ። ልጆቹን ለምንድን ነው የላካ? አንተን የላካቸው እና ማንን? እሷን ያፈኗትና ዴቫ። አንተም አላመናችሁኝም? እናንተም አላመናችሁኝም? እንዴት ነው ማምን? እኔ ምን ኧረ በእግዚአብሔር አሁን መጠይቀህ መልስ። ከመሬት ተነስታችሁ እኔ ለምን እንደሚያስነሳችሁ ተጣልታችሁ ነበር? ተጠረጠርኩት በዚህ ምክንያት ነው ያለን እንጂ ሌላ ምን ከኬዝ አለን ታዲያ? ከሷ ጋር ታስፈራራት ነበር አይደል? ኧረ በለው ዴቫ። አንተ ማላመንከኝ። ተረጋጊ። እኔ ጠይቀው አናግረዋለሁ። ምንም ዴቫ አለ። ተረጋጊ። እኔ ልጠይቀው። በቃ አንቺ ብቻ ተረጋጊ። ሌላ ነገር ውስጥ እና አናግረዋለሁ። ዳናይት እህትሽ ምንም አትሆንም። እመኝኝ ጀመር ማለት ነው።
መጠይቀህን ነገሮች አመልስልኝ። ልጆቹን ምን ብለን ይላካቸው? አንተ ነህ። እኔ አላኳቸውም ዴቫ። እንዴ ለምን ማታምነኝ? ቆይ ከትላንት እኔ ከህይወት ጋር ምን አይነት ግንኙነት ነው ያለኝ? ቆይ ተጣልታችኋል አይደል? እና ጥል ቢኖረን ታዲያ እስከ ማገድ ደረጃ ነው እንዴ ምን ደርሰው? እኮ መጀመሪያ ምንም ማውቀው ነገር የለም በእናትህ። እንዴ ያን ተነስቶ ክስ ያመጣል። ያን እንትን ብሎ ሰፈር ውስጥ አንተ ነህ እንትን ያልካት። አሁንም ማለት ነው አንቺም እንደዛ እያልሽ ነው እንዴ? አዎ ነው። ሲጀመር የእሷ ቤተሰቦችም ሆነ እሷ መጥሪያ ተደርጎብሃል አንተ ላይ ማለት ነው። ግን መጀመሪያ ላናግረው ብዬ ነው አሁንም የመጣሁት ማለት ነው። ጓደኛዬ አንተም እንኳን እኔን አታምነኝም እኮ ከልጅቷ ጋር መጀመሪያ ጥላለክ ተጣልተሃል አይደል? ያሉና ጥል ቢኖረኝ ታዲያ ምን ላደርግ ነው? ማግታት እንዴ? ለምንድን ነው ማግታት? ለዛ የራሷ ጣጣዋን አጨርስም እንዴ? ቆይ እኮ በሰው ነው ያሳገደው። ጀመር ከቡታጅራ ጋር ማን ግንኙነት ፈጠር ያላት? ማን ከነ አብርሽና ከነ ሩታ ጋር ለምስር ያላት? ማን ገጥመስ መፍታው መሰለኝ። ለማን እንደዚህ በያላት? ሲጀመር እሷ አብርሽና አፈቅርሃለሁ ወዳለሁ አረገዝኩልህ ምናምን ብላ አይደል የተነሳችው? አፈቅርሃለሁ ወዳለሁ ያለችው ነገር ትሆናለች። አብርሽ አፍቃሪ ነው ያሳገተችው። ይሄ አፈቅርሃለሁ ወዳለሁ ማላለችም። ለዚህ ሁሉ ያበቃት እሱ ነው አይደል እንዴ? አብርሃም ነው ታዲያ በቃ ያሳገተቻት እና አንዱ አብርሃም ነው ያበቃት ያስረገዛትም እሱ ጀስት ልጁን አመ ቡታጅራዎች ናቸው። እኔ ወሬ ሰምቻለሁ። እነሱ ናቸው ያሳገቱት እየተባለ እኮ እሱን ያስደረግከው አንተ ነህ። እኔ ምን ላደርግ ነው ማስደርገው እንዴ? ኧረ በስመ አብ። አንተም ጓደኛዬ መሆን አታምነኝም? እሺ የምታናግሪው ነገር ካለ አናግሩ። በቃ እኔ ከአቅሜ በላይ ስለሆነ ከአቅሜ በላይ ሆኗል። እኔ እኮ የጠፋችሁ እዚህ ጋር አቅሜ በላይ ስለሆነ እና ዘር ዘይደሽ አትፈልጊም? ታዲያ እኔ ቅዱሴ ምን አለብሽ ታዲያ እንዴ? እኔ ምን አቅልሻለሁ ታዲያ? ዘይደሽ አትፈልጊም እንዴ ታዲያ? የጣልሽበት እሷን አትናገራት። እንዴ ነገር ጠባቂ ነኝ እንዴ? እኔ እኮ ያንቺ ጠባቂ ነኝ። ኧረ በእናትሽ አንድ ነገር ልንገርህ። ስማ ሲጀመር ማለት ነው አሁን ማለት ነው ያረክባትን የት እንዳረካት ተናገርና ዴቭ አንተም ሌላ ነገር ሳይከተል ጋር ሳትጣሉ ከዚህ ጋር ዞር በሉልኝ። ሲጀመር ድጋሜ እንደዚህ አይነት ቃል እንዳትጠይቀኝ እሺ? ሲጀመር እንደዚህ አይነት ጥያቄ እንዳትጠይቀኝ እሺ? እዛ ፖሊስ ጣቢያ ሂጂና ፈልጊ። ሴት ልጅ ደበድብ ነው እንዴ? ጥፋት ይኸውልህ ትሰማለህ? አሁን የሚመጣብህን ነገር የምትችለው ከሆነ እኔ አይመለከትም። አሁንም ቢሆን እሷን ማረጋጋው ስላወራሁህ ነው እንዴ? እኔ ምን አደረኩኝ? እኔ የታርጊያታ እኔ ምንም ማውቀው ነገር እኮ የለም እንዴ። አሁንም ቢሆን እሷንም ማረጋግቻት ነው። ገብቶሃል አይደል እኮ ዴቭ። ተረጋጊ። እኔ ላናግረው ስላልኳት ነው። ለምንድን ነው የማትረዱኝ? ቆይ ከኔ ጋር ምንም ግንኙነት የላትም እንዴ። ቅዱስ ወይ እስር ቤት መታሰር አትፈልግም? ኧረ እኔ አልፈልግም መታሰር እኮ በቃ ልጅቷን ያረክበትን ነገር ተናገረ። ፖሊሶች ይኸውልህ ክስ ወጥቶብሃል ቅዱስ። እኔ ሌላ ነገር እንደፈለጋችሁ አድርጉኝ። በቃ እሰሩኝ ከፈለጋችሁ። እኔ አይደለም ማስረ ፖሊስ ነው ማውቀው ነገር የለም። እሺ አስረዳኝ፣ የተፈጠረውን ነገር አስረዳኝ ለኔ። እኔ ይኸውልሽ ምንም ቦታው ላይ በሌለውበት ምንም በማራረገው ነገር ለማንኛውም አሁን አንተ አውርተዋል። እኔ በስነ ስርዓት ላወራው። እሺ ሌላ ነገር ግን እንዳትወስድ። ምንም አይፈጠርም። አሁን የተፈጠረውን ነገር እንዳለ አስረዳኝ። ይኸውልሽ ዳኒ እኔ አልነበርኩም ነበረ እኮ እኔም አልነበርኩም ቦታው ላይ። ስለዚህ እኔ ምንም ማውቀው ነገር የለም። እኔ የህይወት መጥፋት እኔ ከኔ ጋር ምንም ግንኙነት የለውም ግንኙነት። ለምንድን ነው ክሰሱ። እኔ መክሰስን ከፈለጋችሁ አታምኑኝም? እኔን ክሰሱ። የፈለጋችሁትን ነገር አምጡ። ነገሩን ለምንድን ነው ወደ እኔ የምታዞሩት? እኔ ከህይወት ጋር ትንሽ ጥል ነው እንጂ ያለኝ እኔ እዚህ የከፋ ጥል ሲጀመር የለኝም። ሰሞኑን እየፈለኳት ነው። እኔም ራሱ የት ገባች እያልኩ እየፈለኩ ነው እንዴ። እኔ ላይ ብቻ ነኝ እሱ አይጠረጠርም እንዴ? አንተ ለምን አትጠረጠረው እንዴ? እኔ ምን አደረኩኝ? ምንድነው ምን ማለት ነው? እኔ ምን አደረኩኝ? አንተ አይደል እንዴ ወደ ቪዲዮ ምናምን እያልክ እያሰራተኝ ይዛስ ዞሬ ነበረ እንዴ? እኔ ምንም ከሷ ጋር የጀመርኩት ነገር የለም ጥል የለም እኮ። በቃ የት እንዳረካት በምን እናውቃለን ታዲያኛ? እኔ ለምንድን ነው የምትጨቃጨቁት? እኔ እዚህ ጋር እኮ እህቴ ጠፍታለች አይደል እንዴ? እኛ ምንም የምናውቀው ነገር የለም። እሺ ምን እናርግሽ ታዲያ? ወደ እኔ ያዞረዋል ነገር ነው። እኔ ጭራሽ ሲጀመር እኔና ሲጀመር ለምን ይዛት መጣ? አንተ እሱን የወሰደው ብላችሁ ነው የመጣችሁት? ነው እኔ ለቤት ውስጥ ቤተሰቦቿ ጠርተውኝ እኮ ነው። ታዲያ ለምን ፖሊስ ጣቢያ ሄዷል? እኔ በዚህ ከቀጠለ ግን እከሳለሁ። ይልቁን እኔ ላይ ከምትሉ ልጅቷን ፈለግ አድርጉና አግኟትኝ። እኔ ላይ እንትን አትበሉ። አሁን ልጅቷን እኔ ወደ ክስ ነው የሚሄደው እኮ። አንቺ ሲጀመር እኔ ማለት ነው እኔ ክስ ይኸውልሽ እኔ ላስረዳ። እኔ ምንም ያረኩት ነገር የለም። እኔ በዚህ ከቀጠለ ወደ ክስ ነው የሚሄደው። እኔ ወደ ክስ ነው የሚሄደው። መከሰስም ካለበት በቃ ይከሰስ። በቃ ዴቭ እኔ ሄዳለሁ። ሲጀመር ወደ ክስ ነው የሚሄደው። ምን በላንተ? ኧረ እባክሽ አንቺ ተረጋጊ። ምን ሆነሽ ነው?
ውድ ፋሚሊዎች እንግዲህ የተፈጠረው ነገር ይሄ ለምን ሂዊ ማለት ጓደኛዬ ነች። በጣም ብዙ ጊዜ ያሳልፈናል እና መዘዙ ወደኔ ሆኗልኝ። ለምን ያችን ጸብ ስለተጣላን ባለፈው የሆነች ትንሽ ጸብ ነበረን ከሷ ጋር። ያን ጸብ ስለተጣላን አሁን ላይ ምን ሆነ ሂዊ ከጠፋች ከታገተች ዛሬ 3ኛ ቀኗ ነው እና ትገባህበት ይዛትና እያሉ በጣም እያስጨነቁኝ ነው። እኔ ምንም ማቀው ነገር የለም ውድ ፋሚሊዎች። ለምን እናንተም የምታዩት ነገር ነው። ያገታት ሰው እኔ አላቀውም፣ በቃ አላቃቸውም ማን እንዳገታት እኔ ምንም ማቀው ነገር የለም። ግን ደግሞ ጭምጭምታ ወሬ ስሰማ እና በሂዊ መታገት እኔ ምንም ማቀው ነገር የለም። ግን ሰሞኑን ጭምጭምታ ስሰማ እዚሁ አገር ያሉ የቡታጅራ ልጆች እንዳገቷት ነው የማቀው። ለምን ሩታ ጋር የሆነ ኬዝ ስለነበራቸው ከአብርሽና ከሩታ ጋር ግንኙነት ስለነበራቸው በዛ ምክንያት ይሆናል እንግዲህ የቡታጅራ ልጆች ሊያግቷት የቻሉት። ለምን በሂዊ በጣም ብዙ ነገር ደርሶ ነበረ። በኮሜንት ስትሰደብ ነበረ። በጣም በቃ ከአብርሽ ላይ ራስ ወረጅ እያሉ የዛቱባትም ነበረ። ከዛም አልፎ ደግሞ በዛ ዲፕሬሽን ውስጥ ሆና ገዳም ገብታ ነበር። ከገዳምም ደግሞ አልፎ አሁን ላይ መታገቷ ደግሞ በጣም ይገርመኛልና እኔ ምንም አላቅም። ዳዋም ዳናይትም ትላንትና ደውለው አንተነ ካንተ ጋር ስለተጣላች ነው በቃ ልጠፋ የቻለችው ገትካትም አንተነ እያሉኝ ነው። እኔ ምንም ማቀው ነገር የለም። እኔ ከካሜራማኔ ጋር እንግዲህ የዩቲዩብ ቻናል ከፍቼ ቪዲዮ መቅረጽ ስላለብኝ ለናንተ ማሳወቅ ስላለብኝ ነው እና እስኪ እነ ዳዋ የሚሉትን ደግሞ እንሰማለን። ያው እንግዲህ ጓደኞቼ ካላመኑኝ ታዲያ ፖሊስ ጣቢያ ሄደን እንዴት ሊያምኑኝ ይችላሉ? እነ ዳዋ አያምኑኝም። ለምን ከኔ ጋር የሆነች ትንሽ ጸብ ስለነበረች በዛ ምክንያት ወደኔ ነገሩ እንዳለ ኬዙን ወደኔ አድርገውታልኝ። አንተነ ተባብረህ ያገትካትኝ አንተነ ይሄው ዛሬ 3ኛ ቀኗ ነው ሂዊን ካስገባበት አምጣት እያሉኝ ነው። እኔ ምንም በጣም እየፈራው ነው። ለምን እንዳልታሰር ፈራለሁ። ለምን በጣም እስር ቤት በጣም ነው የምፈራው እና እኔ ምንም ማቀው ነገር የለም። ብቻ ውድ ፋሚሊዎች ይሄን ቪዲዮ እስከመጨረሻው አይተኝ እስኪ እነ ዳዋም ይምጡና የሚሉትን ደግሞ አብረን ምንሰማ ይሆናል። ምንም በማላረገው ነገር ምንም በማላቀው ነገር እንደዚህ እንጣጣ ውስጥ መክተት ማለት በጣም አላቅም ብቻ እንዴት እንደሆነ። ሂዊ ከታገተ ዛሬ 3ኛ ቀኗ ነው አይደል እንዴ? ስለዚህ በቃ ከኔ ራስ ላይ ውረዱ። እኔ ምንም ጥፋት እንደሌለብኝ ቢያንስ እንዲያውቁ ፈልጋለሁ። ይሄ ነው በቃ። እኔ ምንም በሌለውበት ያም እየተነሳ ያም እየመጣ በቃ ከኔ ጋር ጦርነት ይከፍታል። ያም እየመጣ ሁሉም እየመጣ በቃ እኔ ላይ ጦርነት ለምንድነው እኔ ምንም ባላረኩት ለምንድነው የምመታው? ለምንስ በጥፊ የምመታው እንዴ? ከመሬት እየተነሱ እኔ ጋር ጭራሽ ከሳለው ትክሰስ የፈለገችውን ታርግ። እኔ ምንም አይመስለኝም። እኔ ምንም ባልለውበት ሂዊ ጠፍታለችና አንተን የወሰድካት አይባልም። ሲጀምር እንደዚህ መጠርጠር ካለበት ሁላችንም መጠርጠር አለብን። ዲብ ራሱ መጠርጠር አለበት። መጠርጠር ካለብን ሁላችንም መጠርጠር አለብን። ዲብ መጠርጠር አለበት። እኔ ከእሱና አላምነውም። ሲጀምር ምንስ አድርጓት ቢሆን እንዴ ናይ ቪዲዮ እንስራ እያለ ሁሌ ማታ ይዟት ይሄዳል። እኛ በምን እናቀልም እኮ ያውን ውድ ፋሚሊ እኔ ቡታጅራ ልጆችና ያፈኗት የተባለው እንደዛ ነው። ግን ከመሬት ተነስተው እኔ ላይ ለምንድነው ጦርነት የሚከፍቱት እንዴ? በእንደዚህ አይነት ከሆነ እኔ አይችሉኝም። ሲጀመር እንዴ ከኔ ጋር ትልቅ ጦርነት ነው የሚገቡት። ለምንስ ነው በጥፊ የምመታው? መመታትስ ነበረብኝ? አይታችኋል አይደል በጥፊ እንደመታች እንዴ? እንደዚህ ወንድ ልጅ እንደዚህ በጥፊ መመታት የለበትም እንዴ? ውድ ፋሚሊዎች እየተሳሰብን እንጂ በቃ እኔ ዛሬ ብቻ ያለው ነገር ይሄ ነው። እኔ እንጃ ብቻ ፈጣሪን ጸሎት ማድረግ ሂዊ ቶሎ ተገኝታ እኔም ካለውበት ኬዝ ውስጥ እንደወጣ ነው የምፈልገው። ለምን ነገሩ በእንደዚህ ከቀጠለ እኮ እኔን ገና ሊያሳስሩኝም ምንም ሊያረጉኝ ይችላሉ እንዴ? እኔ ሲጀመር እውነትን ነው ይዤ መጓዝ የምፈልገው። ምንም በማላረገው ነገር እንዴት ነው ሂዊን ካገባችበት አውጣት አንተነ ያገትካት አንተነ የጠለፍካት እንዴ? እኔ ከሷ ጋር ምንም ግንኙነት የለኝም። ትንሽ ጸብኔ ነበርን በቃ ተጣላን፣ ነገሩን ፈታ ነው። ግን እንደዚህ አይነት ደረጃ ምን ደርስ የሚያደርሰን ኬዝ አይደለም የተጣላንበት ምክንያት አይታችኋል። ደግሞ ግን በቃ እንደዚህ መሆን መቻል እኔ በጣም እና ውድ ፋሚሊዎች በቃ
የዛሬ ቪዲዮ በቃ ይሄን ነው። በቃ እኔ የምለው ሼር ኮፒ ሊንክ አድርጉልኝና በቃ በተሻላችሁ አቅም እኔ እንዳልጠለፍኳት እኔ እንዳላስወሰርኳት ቢያንስ እናንተ ምስካር ሆኑልኝ እያያችሁ ነው ቢያንስ እንኳን። ስለዚህ በቃ ያለው ነገር ይሄን ነው። ዘን በቃ ያለው ነገር ይሄ ነው። ቸር ቆዩልኝ። በቃ ያለው ነገር ይሄ ነው። እንግዲህ በቀጣይ ምን እንደሚፈጠር አላውቅም። ሁላችሁም ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ እላለሁ። በቃ ቻው።